ይተባበረናል። ወሎ ወስዶ ለአንድ ሳምንት ሀገሪቷን አስጎብኝቶ አዝናንቶ ሌላ ወጪ እናስወጣውን ፋሚሊዎች እሱ በማዝናናት ሀገሩን በማዞር ወደ ደሴ መሄድ እንፈልጋለን። እነዚህ ቦታዎችን እንዲያሳየን ነው የምንፈልገው። ለአንድ ሳምንት በደንብ ዞር ለመምጣት ስለምንፈልግ ወደዛ ውሰደን ነው የምንለው ማለት ነው። እንግዲህ ልክ እንደመጣ ፈቃደኛ ነው ወይ እንለዋለን። በመጀመሪያ ወደ እናንተ ሀገር ልትወስደን ፈቃደኛ ነው ወይ? ፈቃደኛ አስጎብኘን። እንደገና ደግሞ ማህበረሰቡንም እንዴት ነው ብዙ ጊዜ እቀጥልላችኋለሁኝ። በመጀመሪያ የአብርሽ ቤተሰቦች በጣም አስመሳይ ናችሁ። የእውነቴን ነው የምላችሁ። እቺ ልጅ የሆነ ነገር ሀሳብ ስታመጣ መታችሁ ጊንጥ ትሆናላችሁ፣ እሾክ ትሆናላችሁ ማለት ነው። ምንድን ነው ቡዜ ደግሞ ምንድን ነው ዊን ቂጥ የሚያደርግሽ? ፀጉርሽ እንትን እንዲህ አስቆርጠሽ ዊን ቂጥ እናውቃለን እኮ እህቱ ነሽ፣ እናውቃለን። መንጨርጨር የለብሽም ቡዜ፣ ተረጋጊ፣ ከምዳውን እናንተ እኮ ተዋልዳችሁ የተዛመዳችሁ ሰዎች ናችሁ። ለምንድን ነው ትላንትና እንዲህ ብለሽኛል የሚያስብል ቃላት የምታወሩት? ወንድምሽ ወሎና ደሴ ለጉብኝት እየሄደ ነው። መረጃው ደርሶኛል። ቪዲዮም ደግሞ ትላንትና ተለቋል። ሌላ ሰው ቤት ዩሱፍ ቤት ማለት ነው። አንቺ ግን ምን እያልሽ ነበር? ምን እያልሽ ነበረ? ለምንድን ነው የምትሄጂው? ለምንድን ነው እንዲህ የምታደርጊው? እች ልጅ የት ነው የምትሄደው? ከሀገር ውጭ ነው እንደምትሄደው? የፈለገችበት ትሄድ። ምን አገባሽ? ምን አገባው? አብርሽስ ምን አገባው? ልጁን ገደል ገብቶ ማየት ይችላል። ልጁ ገደል ከገባ፣ ሚስቱ ገደል ከገባች ገደል ገብቶ ማየት ይችላል። ስለ ሚስቱ ላይመለከተው ይችላል፣ ስለተፋቱ ማለት ነው። ስለ ልጁ ግን ማንኛውንም መስዋዕት ከፍሎ እዚች ጋር ውሽማው ፍቅረኛዬ ብሎ ያስተዋወቃት ልጅ ወሎ መሄድ ትፈልጋለች፣ ደሴ መሄድ ትፈልጋለች። እሷን ይዞ ሊሄድ ነው። ለልጁ ግን ቡታጅራ ርቆታል። ቡታጅራ ማለት ከአዲስ አበባ 2 ሰዓት ራሱ አይፈጅም፣ በራሱ መኪና ማለት ነው። ለምንድን ነው ሚዛናዊ ማትሆኑት? ለምንድን ነው እዚች ጋር እናንተ የምትጠሉትን ነገር ሰው ላይ እንዲደርስ የምትፈልጉት? ምንድነው ሩታ ላይ ሁሉም ስለዞረባት ሁሉም ጥሏት ስለሄደ በትራንስቼ ካልጣልኳት አላችሁ። ፌር አይደለም፣ የእውነት ፌር አይደለም። ሚዛናዊ ሆኜ ቡዜ ማለት ነው። እንደው እዛ ቤተሰብ ላይ ይሄ ዳዊት ወንድም እሱን እኛ እንተው። በጣም ብዙ ማውራት ፈልጌ ነበር። እኛ እንተው። ቡዜ ተይ፣ ስለ ወንድምሽ ስለ አዲሱ ወንድም ተዩ። እሱ ተሽሎሻል ቢያንስ ትንሽ ማለት ነው። ሌላው ግን ኤፍሬምም አንቺም ሌሎችም የአብርሽ ቤተሰቦች ሩታ ላይ መንጨርጨር ነው የምትፈልጉት። እናውቃለን እኮ የባል ቤተሰብ ምን አይነት አመለካከት እንዳላቸው ሁሉም ይታወቃል እኮ። ምንም ይኸውላችሁ፣ ምንም ነገር ብታደርጉ ምንም ማለት ነው ከልጃቸው ጋር ስትጣሉ ጀርባ ነው የሚሰጧችሁ፣ ስለዚህ ምን ለማለት ፈልጌ ነው፣ ከባል ቤተሰብ ጋር በመጠኑ ሲኮን ነው ጥሩ ማለት ነው። ከኔ ባል ቤተሰቦች ውጪ እውነት በጣም ነው የተናደድኩት። የምሬ ነው የምላችሁ። በተለይ ደግሞ ዛሬ ተደውሎልኝ አብርሽና ሄርሞ ወደ ደሴ ወደ ወሎ እንትና አድርገዋል ማለቴ በቃ ፕሮግራም ምናምን አስተካክለው ጉዞ ሊጀምሩ ነው ተብሎ ከጓደኛቸው ተደውሎ ሲነገረኝ በጣም ነው የተናደድኩት። ለማንኛውም ቪዲዮውን ትንንሽ ላስደምጣችሁ እና ደግሞ ማታ ቪዲዮ ያለቀቁበትንም ምክንያት ተነግሮኛል። እኔ ግን ለሩታ በማሰብ አላወራውም። እሺ፣ ለሩታ በማሰብ በመቀጠል ደግሞ አብርሽ በጣም ነው የምትገርመው። እኔ እቺ ልጅ አይቤ አብልታሃለች ብዬ በተደጋጋሚ ያወራሁት ልክ ነኝ። በጣም እያሽከረከረች ነው። ለሷ ሲሆን ዙዋይም አይርቅህም፣ የአባቷንም ሆቴል ለማስተዋወቅ አይርቅህም፣ ወሎም ለመሄድ አይርቅህም፣ የትም ለመሄድ። ለልጅ ግን የሁለት ሰዓት የማይፈጅ ሀገር ለመሄድ ከበደ። ጉዞዋ ላይ ወንድምና እህትህን ሄደ እንትን ትላታለህ፣ አፍህን ትከፍትባታለህ። ፌር አይደለም። እሺ ፌር አይደለም አብርሽ። እኔ አንተ ስትሳሳት ሁሌም እንደማወራው ሁሉ እሷም ስትሳሳት አወራለሁ። እዚች ጋር ማዳላት ምናምን አይደለም። እዚች ጋር ያንተና የሷ ጉዳይ አልቋል አይደለም? ምንድነው የሚያንጨረጭር? አሁን እርግጠኛ ነኝ እናትየው መታለች፣ በቤት ውስጥ ገብታለች። ዛሬም ሄደ ትረብሻለህ። መረጃው ደርሶኛል እየረበሽክ እንደሆነ ማለት ነው። ግን ስነ ስርዓት ያዝ። በቃ ከአንዱ ሁን፣ ረጋ በል፣ ሰከን በል። ልጄን ካልክ ለልጅ የሚከፈለውን መስዋዕት ክፈል። ቆይ ላስደምጣችሁ። ለማንኛውም ይሆናል ማለት ነው ከዚህ በኋላ። ስለዚህ አሁን አዲስ አበባ ውስጥ ብዙ መስራም ባለፈ ደግሞ ዛሬ እኔና ሄርሜላ አንድ ጥያቄ መጠየቅ እንፈልጋለን። አንተ የወሎ ልጅ ከመሆንህም አንጻር እኔና ሄርሜላ ደግሞ ወሎንና ደሴን በቅርቡ መጎብኘት ስለምንፈልግ እኔንም ሄርሚንም ወደ ደሴና ወደ ውቢቷ ወሎ ወስደህ ታስጎበኝ። ተዋውቃት፣ በደንብ ተዋውቃት። ቅድም ነገር ያለው ግን ፍቅረኛ ነክ
በደንብ ተዋወቃል። ማሻአላህ አንተንም ለማማጣት ሄርሜላ እባላለሁ። በመጀመሪያ ደረጃ እንግዲህ ይሄ ቪዲዮ የተለቀቀው ማታ ነው እና ደግሞ አብርሽ የራሱን ማንኛውንም ነገር የፈለገውን ነገር ያደርጋል። እቺ ልጅ ግን የሆነ ነገር ለማድረግ ስትሞክር እንደ እሾክ መጥቶ ይቆማል ማለት ነው። ይሄ ፌር አይደለም፣ በእውነቱ ፌር አይደለም። ቤተሰቧን የማግኘት መብት አላት። ቤተሰቧ ጋር አይደለም 2 ወር 200 ዓመት የመኖር መብት አላት። ምክንያቱም እሱና እሷ አብቅቶላቸዋል። በቃ ተለያይተናል አይደል ያሉን ቤተሰብ። ምንድነው እዚህ ጋር ተለያይተናል ብለውን የለ? ለምንድነው እሾክ የሚሆንባት? ለምንድነው የሚከለክላት? ለምን ይህንን ማወቅ ነው እኔ የምፈልገው ማለት ነው። ለምን እንዲህ ሴት ናት። በቃ የፈለገችውን ነገር ቤተሰቧን፣ እናቷን፣ አባቷን ማግኘት ትፈልጋለች። ልጇን ዘና ማለት ትፈልጋለች። እንዲህ ስለሷ አይመለከተኝም ማለት አይደለም። ቡታጅራ ከየት ነው የሚርቀው? እንዴትስ ነው የሚርቀው? እሱ የፈለገበት ውሽማውን ይዞ ይራሮጣል። እቺ ልጅ እናቷ አባቷ ጋር መሄድ አቅቷታል። ለምን? እሱ እህቶቹን ወንድሞቹን ይልክባታል ምናምን። ፖሊስ መጥራት እችላለሁ ምናምን። ምን የትኛውን ፖሊስ ነው የምጠራው? ማነውስ ልጅ ከእናት ተለይቶ ይቆይ ብሎ የሚለው? እንዲህ በእናታችሁ እንተሳሰብ የምር ሚዛናዊ እንሆን። ቡዜ ደግሞ የሚጠላብሽን ማወቅ አለብሽ። ከዚህ በፊት ሆን እያልንሽ ነበረ፣ ግን በቃ ታይ ተከበሪ። የሚጠላብሽን አንቺም ሴት ላይ የምትጠይውን አንቺም ደግሞ እንዲደረግብሽ ማትፈልጊው ነገር አታድርጊ ማለት ነው። ወንድምሽ ከዛ ደሴና ወሎ ሊንሸራሸር ሊሄድ ነው። አንቺ እዚህ የወንድምሽን ሚስት እንትን ትያለሽ። እናውቃለን እኮ የወንድምሽ ሚስት ናት። አንቺ የወንድም እህት ነሽ፣ እናውቃለን። ግን በክፋት ደግሞ አታሳውቂ። መልካም በመሆን ማሳወቅ ይጠበቅብሻል። ትልቅ ሴት ነሽ። እሺ እንዲህ ቤተሰብ እንግዲህ በጣም ጠፍቻለሁ በዚህ ሰሞን። እንግዲህ በጣም ዩቲቪ ላይ ጠፍቻለሁኝ፣ አውቃለሁኝ። አልተመቸኝም ነው። ነገር ግን እናብርሽን እነሩታን ሁሌ እየተከታተልኩ ነው። የሚሆነውን የሚፈጠረውን ሁሉ ነገር እያየው ነው። ከስራ ጋር ስላልተመቸኝ ነው አዲስ ስራ ቀይሬ አልተመቸኝም ቪዲዮ ለመስራት። በተቻለኝ መጠን መጣለሁ። ዛሬ እንግዲህ አብርሽና ሄርሜላ ወደ ወሎ ሊሄዱ ነው፣ ፕሮሰስ ላይ ናቸው። ለዛ ነው እላችኋለሁኝ። በኋላ ማምሻ ላይ ያሉበትን ሁኔታ አሳውቃችኋለሁ።